በአይሁድ መጠላቱ ወደ ሞት መገፋቱ ይሄ ነበር ዓላማው። የሰማይ ጌታን አየው እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ትንሣኤ እሙታን በዐቢይ ኃይል ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ወርኃዊ መታሰቢያ እንኳን አደረሳችሁ አደረሰን። ቅዱስ እስጢፋኖስ ቀዳሚ ሰማዕት። እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ አክሊል ማለት ነው። ትውልዱ ከነገደ ቢንያም ሲሆን አባቱ ስምዖን እናቱ ሐና ይባላሉ። እነርሱ እግዚአብሔር ከሚፈሩ ከነቢያት ከጻድቃን ወገኖች ናቸው። ሁለት ወንድ ልጆችን ወለዱ። አንዱ ይሁዳ ሲባል ሁለተኛው ይሄ ቅዱስ እስጢፋኖስ ወይም አስጢፎኖስ አሉ። እስጢፋኖስ ወደ ቅዱሳን ሐዋርያ በመሄድ ይላላካቸው ነበር። በኢየሩሳሌም ቤተ ክርስቲያን ከተሾሙት ከሰባቱ ዲያቆናት አንዱ ሲሆን የዲያቆናት አለቃ እርሱ ነው። ቅዱስ እስጢፋኖስ በመጀመሪያ ከታላቅ የኦሪት ምሁር የነ ቅዱስ ጳውሎስ መምህር ከነበረው ከገማልያ የኦሪት ሥርዓት ጠንቅቆ የተማረ ምሁር ኦሪት ነው። ትንቢተ ነቢያት ያውቅና የአዳኙ መሲህ መምጣት በጸሎት በተስፋ ሲጠባበቅ መጥምቀ መለኮት ቅዱስ ዮሐንስ የጌታችን መንገድ ሲጠርግ ቢያገኘውም ደቀ መዝሙሩ ሆነና በትጋት ሲያገለግል ቆየ። ከ6 ወር በኋላ ክብር ይግባውና ጌታችን በዮሐንስ እጅ ተጠመቀ። ከጌታችን ጥምቀት በኋላ ቅዱስ እስጢፋኖስ ጌታችን ይመጣ ዘንድ ያለው መሲህ እርሱ መሆኑን በአንክሮ ጠየቀ። ቅዱስ እስጢፋኖስ ራሱ ጌታችን አግኝቶ አንደበቱ ቃሉ የእጁን ታምራት አይቶ ይመን በማለት ወደ ጌታ ዘንድ ላከው። ሉቃስ 7 ከቁጥር 16 እስከ 19። ከዚህም በኋላ ቅዱስ እስጢፋኖስ የጌታችን ደቀ መዝሙር ሆነ። እርሱም አስቀድሞ ጌታችን ከዋለበት እየዋለ ካደረበት እያደረ ወንጌል ተምሯልና ጌታችን 72 አርድእት ለስብከተ ወንጌል ሲያስመራቸው ከእርሱ ውስጥ አንዱ እስጢፋኖስ ነበር። በበዓለ 50 መንፈስ ቅዱስ ከተቀበሉ በኋላ ወንጌል በአዋጅ ይሰበክ ጀመረ። ከዚህም በኋላ ቅዱስ እስጢፋኖስ ጌታችን እርገት በኋላ ለ1 ዓመት ያህል 8000 ማህበርተኞች እየመራ ወንጌል እየሰበከ ክርስትና እያሰፋ የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በተአምራቱ ብዙዎቹን ወደ ቀናች ሃይማኖት ስለመለስ ክፉዎች አይሁድ ቀኑበትና የሐሰት ምስክር አዘጋጁበት። በእግዚአብሔርና በሙሴ ላይ የስድብን ቃል ሲናገር ሰምተነዋል ብለው በሐሰት ከሰሱትና በሸንጎዎቹ አቆሙ።
ቀዳሚ ሰማዕት ቅዱስ እስጢፋኖስ ከአብርሃም ጀምሮ እስከ ጌታችን ያለው ሁሉንም እየጠቀሰ የሃይማኖትን ነገር አስተማራቸው። ነቢያት ስለማሳደዳቸው፣ ስለ መግደላቸው እየወቀሰ ሲናገራቸው በትምህርት ተናደዱ። ጆሮአቸውን ይዘው በመጮህ በድንጋይ ወግረው ይገድሉት ዘንድ እየጎተቱ ከከተማ ውጭ ያወጡት። በድንጋይ ወግረው ሲገድሉት ከጌታችን የተማረውን አባት ሆይ የሚያደርጉትን አያውቁምና ይህን ኃጢአት አትቁጥርባቸው እያለ ስለ ገዳዮቹ ምሕረት ይለምን ነበር። ሰማይም ተከፍቶ የእግዚአብሔርን ክብር ተመለከተ። ቅዱስ ጳውሎስ ይህንን የቀደመው ሳኦል ቅዱስ እስጢፋኖስ በድንጋይ ሲወግሩት የገዳዮች ልብስ ይጠብቅ ድንጋይ ያቀበል ነበር። የሰማዕታትን የእስጢፋኖስ ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮች ልብስ እየጠበኩ ነበር አለ ብሎ ራሱ ቅዱስ ጳውሎስ መሰክሯል። ሐዋርያ ሥራ 22 ከቁጥር 20። የቅዱስ እስጢፋኖስ መምህር የነበረው ምሁር ኦሪት ገማሊያ እና ልጁ አቤብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነት አይቶ ከአይሁድነት ተመልሶ በክርስቶስ አምኖ ተጠምቋል። ስለ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ተብሎ ነው የተጻፈው። እስጢፋኖስ ኃይልና ጸጋ ተሞልቶ በሕዝብ መካከል ድንቅና ታላቅ ምልክትን እያደረገ ነበር። የነጻ አውጪዎች ከተባላች ምኩራብ ከቄሬናና ከእስክንድሪያ ሰዎች ከኢልቅያ ከኢሲያም ከነበሩ አንዳንዶቹ ተነስተው እስጢፋኖስን ይከራከሩ ነበር። ይናገሩበትም የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔርም ላይ የስድብን ነገር ሲናገር ሰምተነዋል የሚል ሰዎች አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡት። ይህ ሰው በዚህ በተቀደሰ ስፍራ በሕግ ላይ የስድብን ነገር ለመናገር አይተነዋል። ይህ የናዝሬቱ ኢየሱስ ይህ ስፍራ ያፈርሰዋል፣ ሙሴም ያስተላለፍልን ስርዓት ይለውጣል ሲል ሰምተነዋል የሚሉ የሐሰት ምስክሮች አቆመ። በሸንጎቹም የተቀመጡት ሁሉ ትኩር ብሎ ሲመለከቱት እንደ መልአክ ፊቱ ሆኖ ፊቱን አዩት። ሐዋርያት ሥራ 6 ከቁጥር 8 እስከ 15። ቅዱስ እስጢፋኖስ እንዲህ አላቸው፣ ከነቢያትስ አባቶቻችሁ ያላስገደለው ማን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግ ተቀበላችሁ፣ ያልጠበቃችሁ እናንተም አሁን እነርሱን አሳልፋችሁ ሰጣችሁ፣ ገደሏችሁ። ይህ በሰሙት ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውን አፋጩበት። መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፈተ፣ የሰው ልጅ በእግዚአብሔር ቀኝ ቆሞ አየሁት አለ። በታላቅ ድምፅ እየጮኸ ጆሮአቸው ደፈኑ። በአንድ ልብ ሆነው ወደ እሱ ሮጡ። ከተማ ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳኦል በሚባል በአንድ ጎበዝ እግር አጠገብ አኖሩት። እስጢፋኖስ ጌታ ኢየሱስ ሆይ ነፍስን ተቀበል ብሎ ስጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቆጥርባቸው ብሎ በታላቅ ድምፅ ጮኸ። ይህ ብሎ አንቀላፋ። ሳኦልም በእርሱ መገደል ተስማምቶ ነበር። ሐዋርያ ሥራ 7 52 እስከ 60። የቅዱስ እስጢፋኖስ ልደቱና እረፍቱ ጥር 1 ቀን ነው። ምእመናን ስጋው ወስዶ በክብር ቀብሮበታል።
ጥቅምት 17 የተሾመበት በዓሉ ሲሆን መስከረም 15 ቀን ደግሞ ፍልሰቱ ስጋው ነው። በረከቱ ረድኤቱ ይደርብን። አሜን። ወስብሐት ለእግዚአብሔር ወለድንግል ወለመስቀሉ ክቡር። በአይሁድ መጠላቱ ወደ ሞት መገፋቱ ይህ ነበር ዓላማው። የሰማይ ጌታን አየው እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ። ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት።